ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ያው ያለፈው አያት ስላላለቀ ያ አዩሃ الذين آمنوا اتقوا الله እናንተ በእኔ በጌታችሁ ያመናችሁ በእኔ አምናችሁ ከሆነ እውነት እኔን ፍሩ ተጠንቀቁ ይላል ማለት ነው። ይህም በተመለከተ ታላቁ ሰሃቢ አብዱላህ ኢብኑ መስዑድ اتقوا الله حق تقاته ማለት ምን ማለት ነው ተብለው በተጠየቁ ጊዜ ምን አሉ? አን ይጣዓ ፈላ ይዕሳ አላህን በአግባቡ መፍራት ማለት አላህ ያዘዘውን ነገር ሁሉ ሰለቸኝ ደከመኝ ሳይሉ ሁሉ ጊዜ መታዘዝ ነው እድሜ ልክህን ማለት ነው። እና አን ይጣዓ ፈላ ይዕሳ ጌታን መገዛት አለብህ እንጂ ልትወነጅለው ተፈቃዱ ልታፈነግጥ አይጠበቅብህም ማለት ነው። ወይ ጧዓ ካላደረክ ወይም ደግሞ ማዕሲያ የምታደርግ ከሆነ እተቁላህ ሐቀ ቱቃቲ ከሚለው ጋር ትጋጫለህ ማለት ነው። ወአዩዝከረ ፈላ ዩንሳ እንደገና ደግሞ በየጊዜው ዝክሩላህ ዚክረን ከሲራ እንዳለው ጌታን ማስታወስ አለብህ በቃልህም በስሜትህም በተግባርህም ማለት ነው። ሁሉ ጊዜ ሙእሚን ከአላህ ጋር ነው መሆን ያለበት ሐሳቡ ዝንባሌው የሚሰራውን ነገር ከመስራቱ በፊት ለማን ነው የምሰራው ለምን ነው የምሰራው የሚናገረውን ነገር ለምን ተመናገሩ በፊት ይሄ ነገር ሐላል ነው ሐራም ነው ማንን ይጎዳል ማንን ይጠቅማል ብሎ መዝኖና መጥኖ ነው የሚራመደው ማለት ነው። የሚያስበውንም እንደዛው የሚከስበውንም እንደዛው እና ወይዝከረ ፈላ ዩንሳ አላህን ሁሉ ጊዜ ማውሳት አለብህ። የምትሰራውን ስራ ከመስራት በፊት አላህ የሚወደው መሆኑን ካወቅ ትሰራዋለህ፣ አላህ የሚጠላው ከሆነ ትተወዋለህ። የዛ ጊዜ ነው አላህ ተቁላህ ሐቀ ቱቃቲ ውስጥ የምትገኘው ማለት ነው። ከዚያ በኋላ አን ይጣዓ ፈላ ይዕሳ ወአን ይዝከረ ወላ ዩንሳ ወአን ይጣዓ ወአን ይሽከረ ፈላ ይክፈራ እና በሚውልልህ ውለታ ደግሞ ማመስገን አለብህ። ኒዕማ የተባለ ሁሉ ከሱ ነው የሚመነጨው። የዲንም የዱንያም የአካልም የመንፈስም ስጦታ ከአላህ ነው ለዓለም በሙሉ የሚዘንበው። ያ የሚሰጠን ኒዕማ ሁሉ ደግሞ በቃልም አልহামዱሊላህ ልንለው ይገባል፣ በተግባርም እንደዛው ማለት የሰጠንን ነገር ለሱ ጧዓ እናውለዋለን ማለት ነው። ያ ከሆነ ነው እንግዲህ በትክክል ይህ አያት ተግባራዊ ሆነ ለመባል የሚቻለው ማለት ነው። አለበለዚያ እንግዲህ አላህን ረስተህ ዝም ብለህ እንደፈለክ የምትጓዝ ከሆንክ ወይም ደግሞ ጌታ የሰጠህን ኒዕማ የማታመሰግን ከሆንክ ወይም ጌታ ራሱ ጭራሹ ትዝማይልህ ከሆነ ይሄ እንግዲህ ከዚህ ጥሪ ውጭ ትሆናለህ። ከዚህ ጥሪ ውጭ ከሆንክ ደግሞ ያው ከንቱ ነህ ማለት ነው። እና በዚህ መልክ ፈስረውታል። አብዱላህ ኢብኑ መስዑድ ሚን ኪባር الصحابه ومن اجلاء العلماء ነበሩና በዚህ መልክ ተቁላህ ሐቀ ቱቃቲ ማለት ጌታን ተማንም በላይ ከሁሉም በፊት ልታከብረውና ልታፈቅረው ይገባል። ልትገዛው ልትታዘዝለት ልታመሰግነው ልታወድሰው ይጠበቅብሃል። ይህንን ካደረክ አላህ Subhanahu Wa Ta'ala መልካም ወረታና ያጠፋምና እሱ ደግሞ በጥሩ ሁኔታ ይቀበልሃል። ከዚህ ከወረድክ ግን በጎደለው ትጠየቃለህ ማለት ነው። ከዛም በማያያዝ ወዕተሲሙ አጠቃላይ التزامን በተመለከተ እናንተ በአላህ አምነናል እስካላችሁ ድረስ እዕተሲሙ ቢሐብሊላህ ማለት ቢአህዲላህ እንደማለት ነው። የአላህን ቃል ኪዳን አጥብቃችሁ ያዙ። የአላህ ቃል ኪዳን አለባችሁ ሙእሚኖች የተባላችሁ ሁሉ ማለት ነው። የአላህን ቃል ኪዳን አጥብቃችሁ ካልያዛችሁ ድንገት ተጃችሁ አሞሽልኮ ልትወድቁ ትችላላችሁ። እና ጀሚዓን ሁላችሁም በአጠቃላይ ሙእሚን ነኝ የሚል ሁሉ ያን ያመነበትን የጌታውን ቃል ኪዳን አጥብቆ መያዝ አለበት ማለት ነው። ልክ ገመድ እጁ ላይ ጠምጥሞ አጥብቆ እንደሚይዝ ሰው ወላ ተፈረቁ በሆነ ባልሆነው አትነጣጠሉ አትበታተኑ። እና ሙስሊም ነን ካላችሁ መንሃጃችሁ መመሪያችሁ አንዲ ነው። ሐላል ሐላል ነው፣ ላንተ ሐላል ለኔ ሐራም የሚሆን ነገር የለም። ሁላችሁም አላህ ሐራም ያረገውን ነገር ሐራም በማድረግ ሐላል ያለውን ሐላል በማድረግ ኸይር ያለውን በኸይርነቱ ሸር ያለውን በሸርነቱ አጥብቃችሁ ተረባርባችሁ ያዙ የአላህን ቃል ኪዳን ይላል ማለት ነው። ወዝኩሩ ኒዕመተላሂ ዐለይኩም አላህ ደግሞ Subhanahu Wa Ta'ala በእናንተ ላይ የቸራችሁን ጸጋ አስታውሱ እንጂ አትርሱ። አላህ ትልቅ ጸጋ ሰጥቷችኋል፣ እስላምን ቁርአንን ኢማንን። ይሄ ለማንኛውም ያልሰጠው ልዩ ድል ነው ማለት ነው። ሰዎች የዱንያ ድል የሰጣቸው እኛ ብዙ ምናደንቃቸው አሉ። እነዛ ግን ያን ደፍታ ብልጭ ብሎ ድርግም የሚል ወይም የረፋድ ጤዛ ነው።
ነገ የሚረግፍ ነገር ነው ማለት ነው። እስላም ግን በትክክል ከተላበስከውና በስራ ላይ ታዋልከው ዘላለማዊ እድልን የሚያጎናጽፍ ነገር ነውና ይህን ኒዕማ አላህ Subhanahu Wa Ta'ala ለኔ ሰጠኝ ብላችሁ በደስታ አክብራችሁ መያዝ አለባችሁ። እሱን መርሳት መዘንጋት የለብህም። በአሁኑ ጊዜ አላህ ኢማን የሰጠው ሰው አላህ ምንም እንደሰጠው የማይቆጥርበት ሁኔታ ነው የሚታየው። ሌሎቹ ግን ኢማራ ሰያራ ስላላቸው እነሱን አላህ የመረጣቸውና የወደዳቸው መስሎት እነሱን መሆን ይመኛል ማለት ነው። ያ ግን አንድ ቀን እንደሱ ሶላት መስገድ እንኳን የማይወፈቅ ካፊር ሙጅሪም ነው። እሱ ትልቅ አርገህ የምታየው ይሄ ከሆነ በማንነትህ ያፈርክ የአላህን ጥላቶች እያደነክ ምኑ ላይ ነው አንተ ሙእሚን የሆንከው ማለት ነው። እኔንም ያህል ማን አለ ብለህ መኩራት አለብህ። ይሄ እኮ ገና የ20 አመት እድሜ ነው ያለው ቢሞላለት ቢደላው እንኳን እኔ ግን ይሄን ኢማኔን አላህ ይጀለመር ካስቻለኝ እኮ ጀነተል ፊርደውስ ወርሰው እድለኛ እኔ ነኝ ማለትና እሱን በንቄት አይን ማየት አለብህ። ያ ምስኪን እንዳውም ብታውቅ ኑሮ ምን እንደሚጠብቅህ ብለህ እሱን ተዛት አለበት ተኩፍሩ ተኒፋቁ እንዲመለስ መጣር ለሱ መጨነቅ ነበር ያለበት። አሁን ግን እሱን አለቃ አድርገህ እሱ በሆንኩኝ እያልን ያለነው ማለት ነው። ይሄ መሆን የለባቸውም። የአላህን ኒዕማ ዝቅ አድርጋችሁ አትዩ። ትልቁን እድል የሰጠሁት ለእናንተ ነው ይላል ማለት ነው። ኢዝ ኩንቱም አዕዳአን ይህን እድል ከመምጣቱ በፊት እናንተ እስበርሳችሁ የምትናከሱ ጠላቶች ነበራችሁ ይላል። ያው ሙስሊሞቹ በመካ ሀገርም የነበሩት ኩፋሮች ያው ናቸው ሙሽሪኮች ናቸው። በመዲናም የነበሩት ተመሳሳይ ናቸው። ሁለቱም ታውሬ የተሻለ ኑሮ አይደለም የሚኖሩት የነበረው ማለት ነው። ከዛ ከውጥንቅጥና ከጨለማ ህይወት እንድትወጡ የእስላምን ጸጋ ቸርኳችሁ ይላል ማለት ፈአለፈ በይነ ቁሉቢኩም እና በዚህ በእስላም አማካይነት ተራርቀው የነበሩትን ልቦቻችሁን ሁሉ አዋሃድኩላችሁ አንድ አካል አንድ አምሳል ኢነመል ሙእሚኑነ ኢኽዋ በማለት አዋድርኳችሁና አጣመርኳችሁ ይላል። ይሄን ለማን ሰጠው? ይሄንን እድል ጠብቃችሁ ልትዘልቁ ይገባል ይላል። ፈአንቀዘኩም ሚንሃ ስለዚህ አላህ Subhanahu Wa Ta'ala በሰጣችሁ እድል فاصبحتم بنعمته اخوانا በጌታችሁ ጸጋ ወንድማሞች እንድትሆኑ አደረጋችሁ። እንደሚባለው በተለይ የመዲና ህዝቦች አውስና ኸዝረጅ የሚባሉ ሁለት ብሔረሰቦች ነበሩ። ሁለቱ ብሔረሰቦች ዘረግንዳቸው አንድ ነው። ዘር ወርደው ወንድማማቾቹ አንዱ ሌላ ብሔረሰብ አንዱ ሌላ ብሔረሰብ ነው ሰፋፊ ብሔረሰብ ነው ተቃራኒ በፖለቲካ ስልጣን የተጋጩ ከዛ በኋላ ማለቂያ የሌለው የስበርስ ጦርነት ውስጥ ነው ሲማቅቁ የኖሩት። በተለይ ነብዩ ሊመጡ አንድ አመት እስከሚቀረው ድረስ እልክ ያስፈጀ 120 አመት ያስቆጠረ ቅራኔ ነበረ። ከአያት ከቅድማያት ጀምሮ ደም እየተቃባ የገሌና አያት የገደለው ገሌ ነው የገሌና አባት የገደለው የገሌና ወንድም እየተባለ የማይረሳ የማይደርቅ ደም ላይ ነበሩ ማለት ነው። በዛው ውጥንቅጥ ላይ የነበሩትን ሰዎች ነብዩ መተው በአንድ ጊዜ በአላህ ፍቃድ አዋሃዷቸው አዛመዷቸው። ይህንን እድል የሰጣችሁ ማን ነው ይላል አላህ Subhanahu Wa Ta'ala። ወኩንቱም አላ ሸፋ ሁፍረቲ ሚነናር እና ቀደም ሲል በነበራችሁበት ባህሪያችሁ እኮ በጀሃነም አፋፍ ላይ ተንጠልጥላችሁ ነበር። ጀሃነም ለመውረድ እግራችሁ እንደዚህ ተንጠልጥሎ ነበር። ገፋ ቢያረጉት በቃ አልቅለት ነበር። ግን እዛ ጀሃነም አፋፍ ላይ ተንጠልጥላችሁ የነበራችሁትን ሰዎች ከዛ አውጥቼ ነው ለጀነተ ነዒም ያዘጋጀኋችሁ ይላል ማለት ነው። እና ለነሱን እንደ ምሳሌ ሲጠቅስ እኛም እንደዛው ነን ማለት ነው። እኛም በየሀገሩና በየዘመኑ ያሉት የአላህ መመሪያ ተመምጣቱ በፊት ከዛ የተሻለ አይደለም የሁሉም እድሜ ማለት ነው። ወኩንቱም አላ ሸፋ ሁፍረቲን ማለት አላ ጦረፊ ሁፍረቲን ጥልቅ በሆነ ጉድጓድ አጠገብ አንድ ሰው አንሸራቶት አንድ እግሩ ወደ ታች ተንጠልጥሎ አንድ እግሩ ብቻ ላይ ቀርቶ ወድቃል ወድቅ እንደሚንገዳገደው ሰው በዛ ሁኔታ ላይ የነበራችሁትን አላህ እንገት አንስቶ ወደ አማን በረል አማን ወሰዳችሁ። ይህንን እድል የሰጣችሁን ጌታ አስታውሳችሁ የተሰጣችሁን ጸጋ ጠብቃችሁ መዝለቅ አለባችሁ ይላል ማለት ነው። ፈአንቀዘኩም ሚንሃ በዛ በጀሃነም አፋፍ ላይ ተንጠልጥላችሁ የነበራችሁትን በሽርክ በኩፍሩ በተጨማሪ ደግሞ በስበርስ ጦርነት ተዳቀው ያው ለጀሃነም እየተዳረጉ ነበር። ከዛ ያወጣችሁ ማን ነው ይላል ማለት ነው። ከዛሊክ ይወይኑ الله لكم آياته እንደዚህ ነው አላህ Subhanahu Wa Ta'ala መመሪያዎችን ግልጽ የሚያደርግላችሁ። ይህን እስላም በመቀበላችሁ የዱንያ የዲን የግል የወል ችግራችሁ ሁሉ መፍትሄ
እንደሚሆንላችሁ እንደዚህ ነው የምገልጸው ይላል ማለት ነው። ለዓለኩም ተህተዱን ኢላ ጦሪቅ ነጃት ወደ መዳኛው አቅጣጫ እንድትመሩ ዘንድ ለዚህ ነው አያቶችን በየጊዜው እያወረድኩኝ ጥሪ የማደርግላችሁና የምመክራችሁ በላቸው ይላል። ይህን ጥሪ እንግዲህ የተቀበሉት ውጤቱን አይተናል በታሪክ ምን እንደሆኑ ማለት ነው። ራሳቸው ድነው ስንቱን ትውልድ አዳኑ ኑር ሆኑ። እንደገና ይህን ታላቅ ጥሪ የረሱና የዘነጉት ደግሞ ተመልሰው አሁን እያሽቆለቆሉ ወደዛው ቀድሞ ወደ ነበሩበት እየወረዱ ነው ያሉት ማለት ነው። ስለዚህ ቁርአን እኛ ጋር የመኖሩ ጥቅሙና ትርጉሙ በስራ ላይ ማዋል ላይ ነው ማለት ነው። በስራ ላይ ያዋሉት ተጠቀሙበት፣ ቁርአኑ ግን አለ። አሁን ግን ያንን አላማውን ስተውና ዘንግተው አላህ የሚነግራቸውና የሚመክራቸውን የማይቀበሉና የማይከተሉት ያው የምታዩት ነው። በውጥንቅጥ ላይ ያለው ነው። እንኳን የአኺራው ቀርቶ እዚህ መኖር አልተቻለም። ስበርሱ እየተላለቀ ነው ያለው ማለት ነው። ወልተኩም ሚንኩም ኡማህ እና እናንተ ለመዳን ከፈለጋችሁ በተጨማሪ ደግሞ መንሃጃችሁ ምን እንደሆነ አላማችሁና ትኩረታችሁ ጥረታችሁ ለምን እንደሆነ ነግራችኋለሁ። ከናንተ መካከል ልዩ የሆነ ቡድን ይኑርባችሁ ሁሉ ጊዜ ይላል። ጀማዓ ማለት ነው ኡማ ማለት። እናንተ ያው ብዙዎቹ የሰው ልጆች ሁሉ ጊዜ የለተለት ኑሯቸውን በማሳደር ላይ ነው የሚጠመዱት። ግን በዚህ ላይ ብዙዎቻችሁ ብትጠመዱ ቢያንስ ከናንተ የተወሰነ ቡድን ለዲን ብቻ ህይወቱን የሰጠ መኖር አለበት ነው የሚለው። ናሙና ነሙዘጅ እንዲሆንላችሁ ማለት ነው። እንግዲህ ሁሉ ሰው ዓሊም ሊሆን አይችልም። ሁሉ ሰው ዳዒያ ሊሆን አይችልም። ሁሉ ሰው ተቅይ አቢር ሊሆን አይችልም። ግን ቢያንስ ከየአካባቢው በዲን የታወቁ ላቅ ያለ ቦታ ያላቸው ሰዎች መሐከላችሁ እንዳይጠፉ መጣር አለባችሁ። እነዛ መኖራቸው በቃላቸው ብቻ ሳይሆን በእይታቸው ራሱ ይጠቅማቸዋል። እኔም ሙስሊም ነኝ ይገሌም ሙስሊም ነው፣ እሱ ግን እንደዚህ ጌታውን ይፈራል፣ እንደዚህ ይሰራል፣ እንደዚህ ለዲኑ ይጨነቃል፣ እኔ ለምንድን ብለህ ራስክን ለመለካት ይጠቅማል። ጥሩ ሰው አጠገብህ ካለ ማለት ነው። ሁሉም ዱርዬ ከሆነ ግን ስተትህንም ትረሳለህ፣ ጭራሹን ወንጀለኛ መሆንም ትዘነጋዋለህ ማለት ነው። ስለዚህ ወልተኩም ሚንኩም ኡማህ ከናንተ መካከል ልዩ የሆኑ ጀማዓዎች ኑሩ። በእኔ ስራ ላይ የተጠመዱና ለእኔ ታማኝ አገልጋይ የሆኑ ሰዎች መኖር አለባቸው። እነዚህ አይነት ሰዎች እንዲኖሩ የሁላችሁም አስተዋጽኦ ያስፈልጋል። አንደኛ እነሱ ራሳቸው ፍላጎት ያላቸው መሆን ያስፈልጋል። ሁለተኛ ደግሞ ማህበረሰቡ እነዚህ አይነት ሰዎች እንዲኖሩ የሚያበረታታ መሆን አለበት ማለት ነው። በአሁኑ ጊዜ ያለው ተቃራኒው ነው። የዚህ አይነት ሰዎች ለመውጣት ቢሞክሩ አይዞህ የሚላቸው የለም፣ የሚያንቋሽሻቸው እንደገና እነሱን ወደ ውርደት ወደ ንቄት የሚወስዳቸው ነው። ስለዚህ ላለመናቅ ተሰው በታይ ላለመሆን በኑሮ ለማለት ብሎ ተዲን ይሸሻል። ሰዎች ግን በዲን አካባቢ ላይ ያሉ ሰዎች በሞራል ተደግፈናቸው ምን ትፈልጋለህ አይዞህ በርታ ጀዛከላህ በዱንያው እኛለን አንተ በዲኑ ግፋበት በርታ የሚል ሰው ከተገኘ ያን ጊዜ ቃዳ ይፈጠራል፣ የዲን መሪዎች ይፈጠራሉ ማለት ነው። እነዛ መሪዎች ናሙና ናቸው፣ ማብራት ይዘው ይመሩናል ማለት ነው። እነዛ ሰዎች እንዲኖሩባችሁ ግድ ይላል አላህ Subhanahu Wa Ta'ala። አሁን ግን እንዲኖሩን መጣር ሳይሆን እንዳይኖሩን እንዲጠፉ የመጣር ሁኔታ ነው የሚታየው ማለት ነው። ኢላ መርሂመላህ የድዑና ኢለል ኸይር። እነዚህ እንግዲህ አላህ Subhanahu Wa Ta'ala የመረጣቸው የሩሱሎች ተወካዮች የሩሱሎች ወራሽ የሚባሉት ናቸው ዑለማው ረባንይን። እነዚህ ሰዎች እንዲኖሩባችሁ በመሐከላችሁ ያልተቆጠበ ጥረት ማድረግ አለባችሁ። እነሱ ካሉ የድዑና ኢለል ኸይር ሰዎችን ራሳቸው በኸይር የተካኑ በመሆናቸው በኸይር የተቀረጹ በመሆናቸው ነሙዘጀል ኸይር ናቸው። ሰዎችን በቃላቸውም በተግባራቸውም በይዘታቸውም በባህሪያቸውም ወደ ኸይር ነው የሚጋብዙት፣ ምሳሌ ይሆናሉ ማለት ነው። ያኔ አንድ ኸይር የሚያሳይ ሰው ከተገኘ አንተም ቢሆን አስለል ኢማን አለህና ርቀህ አትሄድም ማለት ነው። ለምሳሌ ወንድም ተቅይ አቢር ሷሊህ ከሆነ እኔ ለምንድን ነው እንደ ወንድም የማልሆነው የሚል ስሜት ይመጣብሃል ማለት ነው። ግን ሁሉም ዱርዬ ከሆኑሳ በቃ በዛው በያዙበት መቀጠል ነው የሚሆነው ማለት ነው። ወየእሙሩነ ቢልማዕሩፍ በኸይር የሚያዙ ይሆናሉ እነዛ ኡመተን ኻሳ የሆኑ ጀማዓዎች ማለት ነው። ሰዎችን አላህ በሚወደውና በሚፈቅደው ነገር የሚመሩና የሚያስተባብሩ ይሆናሉ። ወየንሃውና አኒል ሙንከር ከጸያፍና ከመጥፎ ነገር ደግሞ የሚከለክሉ የሚያስጠነቅቁ ይሆናሉ። እተቁላህ ይላል በየጊዜው ያ አብደላህ እተቂላህ
ይሄን የሰጠህን ሀብት እኮ አላህ ነው የሰጠህ ይሄን ጤንነት እኮ አላህ ነው የሰጠህ ይሄን ጉልበት እኮ አላህ ነው የሰጠህ እነዚህ ልጆች እኮ አላህ ነው የፈጠረልህ አላህን አትፈራም እንዴ ይሄን ሁሉ ሊቀማህ እኮ ይችላል እንደሰጠህ ነገ ያፈር ደም ሊያበላህ ይችላል ሲልህ ልብ ትገዛለህ እንደገና ሂሳብክን ዘወር ብለህ ታያለህ ማለት ነው ሁሉም አውሬ ከሆነስ ተያይዞ መጥፋት ነው ማለት ነው ወኡላኢከ ሁሙል ሙፍሊሑን አለ እና የዛ አይነት እንግዲህ ባህሪና አቋም ያላቸው የመጨረሻ እድለኛ የሚሆኑት እነሱ ናቸው ይላል ወመን ተቢዐሁም ወተበዐሁም ፊልፈላህ እነሱን የተቀበለና የተከተለ ደግሞ የፈላሁ ድርሻ ይኖረዋል ማለት ነው ስለዚህ ፈላህን አላህ Subhanahu Wa Ta'ala በዱዓተል ኸይር ላይ ወሰነ ወኡላኢከ ሁሙል ሙፍሊሑን ወደ አላህ ዲን የሚጠሩና የሚያስተባብሩ ሰዎች ነጃ የሚወጡ እነሱ ናቸው አለ እንግዲህ የነጃ የመውጣት ምሳሌዎች ተምሳሌዎች እነሱ ናቸው ወደ እነሱ ቀረብ ያለ ሁሉ ያው ነጃ የመውጣት እድል ይኖረዋል ማለት ነው ከነሱ በራቀ ቁጥር ደግሞ ከነጃ የራቀ መሆኑን ያመለክታል ነው ስለዚህ እንግዲህ እያንዳንዳችን ይሄ የአላህ ትእዛዝ ነው ወልተኩም ሚንኩም አምር ሙአሐተም ከናንተ መካከል ዱዓተል ኸይር ይኑሩ ለዲን የታጠቁ በዲን የታወቁ በዲን የሚመሩ የሚያስተባብሩ ሰዎች እንዲኖሩባችሁ የሁላችሁ ማስተዋጽኦ ይኖር ይሄንን ካላደረጋችሁ ግን ተያይዛችሁ ትጠፋላችሁ እያለ ነው አላህ Subhanahu Wa Ta'ala ወላ ተኩኑ እንጂ እንዳትሆኑ ከለዲነ ተፈረቁ ከናንተ በፊት የነበሩት አለል ኪታቦችም የጠፉት እንደዚህ ብለው ነው እና አላህ Subhanahu Wa Ta'ala ነብይ ልኮላቸው ኪታብ መመሪያ ወርዶላቸው ሐቅና ባጢሉ ቁልጭ ብሎ ከተነገረና ከታዩ በኋላ እንደገና አንዱ ወደ ግራ ሌላ ወደ ቀኝ እየተጓተቱና እየተጨቃጨቁ እየተዘራጠጡ ከንቱ ነው እንደወደቁት ህዝቦች እንዲያትሆኑ ይላል ሱብሃንአላህ አለል ኪታቦች እንግዲህ እንደዚህ ናቸው ትናንትና ልክ እንደኛው የአላህ ኪታብ ማከላቸው ተውራት ነበረ ከዛም ቀጥሎ ኢንጂል ነበረ ያን የመሰለ ኑር የሆኑ ኪታቦች እያሏቸው ግን መከተል አቅቷቸው ነው የወደቁት ማለት ነው ስራ ላይ መዋል አቅቷቸው እና አላህ እንግዲህ በተውራት ያዘዛቸውን ነገር የተለያየ ትርጉም ይሰጡትና ያጣሙሙትና ግዚያዊ ፍላጎታቸውን ላለማጣት እንዲህ ለማለት እኮ ያለው እንዲፈልጉ ነው ይላል ተዊል ያረግና ማለት ነው ሌላው መጥቶ ደግሞ እንደዚህ ነው ይላል ግልጽ የሆነውን መመሪያውን ትተው እነሱ የተለያየ ትርጉም እየሰጡ መዘራጠት አንዱ ወደ ግራ አንዱ ወደ ቀኝ ማለት ነው በዛ ሳቢያ ነው ቀደም ሲል የነበሩት አለል ኪታቦች የጠፉት ይላል እናንተም ያንን ከደገማችሁ ምኑን ተረፋችሁ ይላል አላህ Subhanahu Wa Ta'ala ለተተቢዑን ሰነነ መን ቀብለኩም ሽብረን ቢሽብሪን ወዲራአን ቢዲራዕ ከናንተ በፊት የነበሩትን ህዝቦች ረጅም ባጭር ተከታተላላችሁ እነሱ በሄዱባት ሁሉ ነገር ትፈዳላችሁ እነሱ የሰሩትን ጥፋት ሁሉ ትደግማላችሁ ብለው ነበረ ልክ እንደተባለው ነው ይሄው የምታዩት ማለት ነው አላህ ግን Subhanahu Wa Ta'ala የነዛን ሰዎች ፈለግ እንዳትከተሉ የነሱ እንግዲህ ቢበቃማ ኑሮ ኪታብ በመውረዱ ብቻ ሰው ቢጠቀምማ ኑሮ ይሁዳስ ማይ ኪታብ አጣ ነሷራስ ማይ ኪታብ አጣ አልነበረም እንደሚሰራበት አጥቶ ነው የወደቀው አሁንም እናንተ የዛሩ ስህተት የምትደግሙ ከሆናችሁ እነሱ እንደጠፉ ትጠፋላችሁና እንደነሱ እንዳትሆኑ ይላል አሁን ግን ያለው ተጨባጭ ምንድነው አደራ እንደነሱ ሁኑ እንዳውም ከቻላችሁ በለጧቸው የተባለ ይመስላል ማለት ነው አይመስልም ሱብሃንአላህ እና አላህ እንደነዚህ እንዳትሆኑ ከየበለጠ ግልጽ ነገር ምን አለ እነሱ ተውራትን በስራ ላይ ባለመዋላቸው ነው የወደቁት ከአላህ ጋር የተጣሉት እንጂልም ከአላህ ፍቃድ በስራ ላይ ባለመዋላቸው ነው የተሰረዙት እናንተም ደግሞ እነሱን እንዳትሆኑ ተጠንቀቁ እነሱን ላለመሆን ኪታባችሁን አጥብቃችሁ ያዙ ጭቅጭቅ አታብዙ ደግሞ በሆነ ባልሆነ ኺላፋት አያስፈልግም የአላህ ኪታብ ግልጽ ነው ሐራም አልሐላሉ በይን ወልሐራሙ በይን እንዳሉት ረሱል አለይሂ ሰላቱ ወሰለም ግልጽ የሆነው ላይ ተተስማማን ጥቅቅን ነገር ላይ መጣላት አያስፈልግም ጥቅቅን ነገር ላይ ሰው ባመለካከቱ ሐሳቡ ሊለያይ ይችላል ከመሰለክ እንደለማድረግ እኔ ግን አይመስለኝም ብለህ ትተዋለህ እንጂ አሁን ብዙ ጊዜ ሰው የሚጣላው በዋጅብ በሐራም ላይ ሳይሆን በሙስተሐባት በሙባሃት በከራሃት እዚህ ግባ በማይባሉ ነገር ነው ሰዎች ሲፋለጡ የምታያቸው ማለት ነው ይሄ ምንድነው ኒዛዕ ክርክር ከመጣ አለቀለት የሰው ልጅ ማለት ነው ምክንያቱም አንዱ ሌላውን እየጠለፈ እየጣለ ሁሉም ተጫወታ ውጭ መሆን ነው ያለው እድል ማለት እና ዋና አበይት ፍሬ ነገሩ ላይ ቁም ነገሩ ላይ አንድ ግንባር መፍጠር አለበት ግልጽ የሆነ ዋጅብ ላይ ሁላችንም አንድ ሶፍ ግልጽ የሆነ ሐራም ላይ ሁላችንም አንድ ሶፍ ከሆን
አንድ ጥቅቅን በትርጉም ደረጃ የተለያዩ አስተሳሰቦች ቢመጡ ምን ችግር አለ የሰው አስተሳሰብ ይለያያል ተመሰለ ምንም አይደለም ይሄ ብለህ ልታልፈው ትችላለህ ግን ሰዎች አንዱ ለምሳሌ ሶላት በሚሰግድ ጊዜ ሶፍ ላይ እጆቹን ደረቱ ላይ ያረጋል አንዱን ብርቱ ላይ ያረጋል አንዱ ከዛ በታች ያወርደዋል በዛ የሚደባደቡ ሰዎች አሉ ይሄ እጁን ደረቱ ላይም ሆነ አንቱ ላይ ማድረግ ምንድነው ቢባል በሁሉም መዝሐብ ሱና ነው የሚለው ዋጅብ ነው የሚል የለም ሱና ላይ ሱና ካልሰራህ ብሎ ሰው መግደል ሰው መደብደብ ድረስ ሰው መግደል ግን መንቀተለ ሙእሚናን ፈከአነማ ቀተለና ሰጀሚያ ተመልከት ያለ ማወቅ ሸይጣን እንዴት እንደሚጫወትብን ማለት ነው ቢታው ምንም ሱና ማለት ምን ማለት ነው ይሳቡ ፋኢሉሁ ወላ يعاقب ታሪኩሁ ነው የተባለው ይሄን ካላደረ ጭርሱን እጀን አሊዝም ብሎ ቢለቀውስ ወንጀል አለበት ያለበትም ግን ወንድሙን ዘላለም ሲያማው ሁሉ ጊዜ ሲዘለዝለው ይኖራል እቺን ስላላደረገ ብቻ በዚህ ስለተለየው ብቻ ማለት ነው ይሄ ያጠፋቸዋል እያለ ነው አላህ Subhanahu Wa Ta'ala ኺላፍ ራሱ ደረጃ አለው ማለት ነው ዋጅብ የሆነውን ነገር حرام የሆነውን ነገር እጥሳለው ይካላ አሁን ቁም ትለዋለ ማለት ነው ግን ተከክን ነገሮች ቢሰራው መልካም ቢተው የማይጎዳ ከሆነ ወንድምነት ይበልጥባል ከዛ ይልቁንስ ማለት ነው እና ወኡላኢከ ሁሙል ሙፍሊሁን የሚለው መፍሁሙ ምን ያሳያል እንግዲህ እናንተ መካከል ዲኑን በሚገባ አውቀው በጥልቀት ተገንዝበው ለእናንተ ምሳሌና ራእያ ሆነው ወደ ኸይር የሚጣሩና የሚያስተባብሯችሁ ተመጥፎ የሚከለክሏችሁ ይኑሩባችሁ እነዛ ሰዎች ካሉ የመጀመሪያ ነጃዎቾች እነሱ ናቸው ለምን የአላህን አማና የረሱሎችን ውርስ የሚያራምዱ በመሆናቸው እነሱን የተባበረና የተከተለውም ደግሞ የዛው አይነት ድርሻ ይኖረዋል ከዛ ውጭ ከሆነስ ወኡላኢከ ሁሙል ሙፍሊሁን ስለተባለ ፈላህ የለም መፍሁሙ ምንድነው የሚያሳየው የሚድኑት እነዚህ ብቻ ናቸው ካለ አላህ ከዛ ውጭ ያለው አይዲንም ማለት ነው አይደለም ሲገለብጡት ይሄ ነው አላህ ያስቀመጠው መመሪያ ማለት ነው እንጂ ወላ ተኩኑ ከለዲነ ተፈረቁ በሆነ ባልሆነው የሚበታተኑ ወክተለፉ በሐሳብ የሚጨቃጨቁ እንደሆኑት ሰዎች አድራ እንዳትሆኑ እንደ ይሁዶችና እንደ ነሳራዎቹ ሚን ባዲ ማ ጃአሁሙል በይናት ግልጽ የሆነው መመሪያ በተውራት በእንጂል ከመጣላቸው በኋላ ግልጹን መመሪያ ተተው በሆነ ባልሆነ ነገር እየተጨቃጨቁና እየተዘራጠጡ እንደወደቁት እንዳትሆኑ ወኡላኢከ ለሁም አዛቡን ዐዚም እነዛ የአላህን ግልጽ መመሪያ ተተው በሆነ ባልሆነው በመዘራጠጥና በመበጣበጣቸው ከባድ የሆነ ቅጣት ተወስኖላቸዋል አሁንም የነሱ ስተት እናንተ ተደገማችሁ ከቅጣቱ ድርሻላችሁ እያለ ነው አላህ Subhanahu Wa Ta'ala የቅጣት መቼ ነው የሚከሰተው የውመ ተብየዱ ውጁህ ወተስወዱ ውጁህ ነገ አንድ አሳረኛ ቀን አለ ሰዎች እንዳኖሯቸው የማይገኙበት ማለት ነው አሳር መከራው በጣም ከመክበዱ የተነሳ ሰዎች ገና ከመቃብራቸው ሲነሱ የሚጠብቃቸው ነገር ፊትለፊት ሲታያቸው ነጭ ፈረንጁ አረብ የነበረው ሰውዬ ጥላት ይመስላል ማለት ነው ፊቱ እንዳለ ክሰል ይሆናል በአንድ ጊዜ በድንጋጤ ማለት ነው የዛ አይነት አሳረኛ ቀን ይመጣል ተጠንቀቅ ይላል ማለት ነው እና እንግዲህ ወጁሁል ሙጅሪሚን ያስወድ ወጁሁል ሙእሚኒን ወልሙስሊሚን ተብየድ ይገለባበጣል ማለት ነው አንተ ዛሬ የተቆረኔ የመሰለው ጥቁሩ ክሰል የነበረው ሙእሚን ሆኖ ሲነሳ የዛ ጊዜ ኑር ሆኖ እንደ ጨረቃ ይበራ ነው የሚነሳው ማለት ነው ዛሬ ፈረንጅ የነበረው በቃ እንቁላል የመሰለው የዛ ጊዜ ክሰል ሆኖ ይነሳል ጉዲ ይፈላል ገና ማለት ነው ገና ሚዛን ሳይዘረጋ ሂሳብ ሳይከፈት ተመቃብር ስትወጣ ብቻ ማንነት ይለያል ማለት ነው እንደዛ አይነት አሳረኛ ቀን ይመጣል የውመ ተብየዱ ውጁህ እዝኩሩ አስታውሱ ተገንዘቡ የውመ ተብየዱ ውጁህ ፊቶች የሚነጡበት ቀን ማለት የሚፈኩበትና ኑር የሚሆኑበት ቀን አለ የጎስቋሎቹ የደካሞቹ የተናቁት የነበሩት ሙእሚኖች ሳሊሆች ሆነው ይነሱና ፊታቸው ኑር ሆኖ እንደ ፀሐይ እየበራላቸው ይመጣል ማለት ነው እነሱን ያድርገንና ወተስወዱ ውጁህ በተቃራኒው ደግሞ እዚህ ዱንያ ላይ እንደንትን ይበራ የነበረው በኩፍርና በሽርክ በመዓሲ ጨለማ ለብሶ ይነሳል ማለት ነው ያኔ ነው ጉድ የሚፈላው ዛሬ አይደለም የሚታወቀው ማለቱ ነው فاما الذين اسودت وجوههم እነዛ በዛ አሳረኛ ቀን ፊቶቻቸው ጠቁረውና ከስለው የሚነሱት ማሰዎች ምን ይባላሉ ገና ሲነሱ በዛ መልክ እንደተነሱ ወቀሳ ይቀርብላቸዋል ኬላ ላይ ማለት ነው
ከላ ላይ መላእክቶች ጠብቋቸዋል እና በዛ መልክ ፊታቸው ከሰል መስሎ በሚደርሱበት ጊዜ አከፈርቱም ባዕድ ኢማኒኩም ይሏቸዋል እናንተ ተእምነት በኋላ በመካዳችሁ ሳቢያ ነው እንደዚህ ከሰል መስላችሁ የመጣችሁት አይደለም ብለው ይጠይቋቸዋል ማለት ነው እና ያመናችሁ የሚሏቸው ምንድነው በአለም ዘራ ሰዎች ገና ከመፈጠራቸው በፊት አልበቀራ ላይ አልፏል ታውን ቀደም ነብዩላህ አደም ተተፈጠሩ በኋላ አላህ ዘራቸውን ተጀርባቸው እንደ ጭስ እንዲወጣ አድርጎ ነበር እንደ ጭስ ቦኖ እንደወጣ ታደረገው በኋላ አለስቱ ቢረቢኩም የሚል ጥያቄ ያቀረበላቸው ለትውልዶች በሙሉ እስከቂያማ ቀን ለሚመጡት ይሄ ጊዜ በአንድ ድምጽ ሁላቸውም በላ አሉ እርግጥ ነው ጌታችን ነው ብለው ቃል ገብተዋል ያን ቃል ኪዳናችሁን በልታችሁ አማይነን ብላችሁ መስክራችሁ ሲያበቃ እንደገና በአካል ስትወለዱ 70-80 አመት በኩፍር በሽርክ ስትጨፍር ቆይተህ መጣህ የታለ ኢማኑ ኢላሃል ከላ ላይ ቆሞ ጠያቂው ማለት ነው አከፈርቱም ባዕድ ኢማኒኩም መጀመሪያ አላህ ከአባታችሁ ጀርባ አውጥቶ ሲጠይቃችሁ አምነናል ብላችሁ ቃል ሰጣችሁ እንደገና ተራችሁ ደርሶ በአካል በመንፈስ ስትወለዱ ግን ኩፍርን የመርጣችሁ በዛ ሳቢያ መጣችሁ ለዚህ ነው አሁን ፊትህ ከስሎ የመጣው አይደለም ይልሃል ማለት ነው فذوقوا العذاب بما كنتم تكفرون ስለዚህ በዛ በከደታችሁ ሳቢያ የተደገሰላችሁን ቅጣት እነሆ ቅመሱ ይቅመሱ ይቋደሱ ይባላል ማለት ነው ያን ቀን እንደሚመጣ አውቀህ ከወዲሁ ጠንቀቅ ማለት ያስፈልጋል ይላል አላህ Subhanahu Wa Ta'ala እሺ ያ ወቅቱ ስላለቀ አንድ ሁለት አያቶች ቀርተው ነበር እዚሁ መቆማችን ነው ኢንሻአላህ በሚቀጥለው አላህ በሰላም ያድርሰን ይያል እናጠቃላለን ወሰለላሁ ዐለ ነብይ ወኢላ